እንድገማት እንዴ? ኧረ በእናትሽ ቢያንስ ከጉዳትሽ አገግሚ እንዴ። ምን ጉድ ነው እንዴ? ማደንዘዣ ስለሆነ እኮ ነው። እንደው ህመሜን ያስረሳልኛል። እኔም እኮ ደነዝዛለሁ ብዬ ነው ጉድ የሆንኩት። ማለት ከብቶቹ ጠፍተዋል። ምን? የነማን? የአቶ አሰግድ ናቸው? አዎ፣ አንድም ከብት እንኳን ብታይ ለአመል እንኳን አልተረፈም። መቼ ነው የጠፉት? እና እኛ እዛ ትላንትና ቦዛችንን ስንቀመቅም ነው። ኒናሞች ሰው ነው እንጂ ወሰዳቸው። እንደዚህ ሁሉምማ በአንድ ጊዜ አይጠፉ። እንግዲህ እሱን አላውቅም ብርቄ። እና ምን ተባለ? ቆይ አረ ብታይ ጽናት አብዳለች። ጋሼ ደግሞ ምንም አልሰሙም ገና። እና በመንደሩ አሰሙና በደቦ ወተን እንፈልጋቸው። እኔ እንጃ ብርቄ። እስቲ እንግዲህ አላውቅም። እንደው ጋሼ እኔ አልችልም። ስራ ላይ ነው? አዎ፣ ለዛውም ራሴን የማዳን ስራ ላይ ነው ያለሁት። ቆይ ምን ሆነሃል? አንድ እዚህ እንደ ዘንዶ የምትጠመጠም ሴት አጋጥማኝ ከሷ ሽሽት ላይ ነው ያለሁት። ያቺ የናቲ ጓደኛ ናት? አዎ ራሷ ናት። እና ቤት ደግሞ ምን ትሰራለች? እንደው ጋሼ ካላስቸገርኩ ምን እንደምትሰራ መተህ ብትጠይቅልኝ። ነገሩ እንግዲህ ያ ናቲ ይዞብህ መጥቶ ይሆናል አይደል? ናቲ ማያመጣብኝ ጉድ የለም እኮ ጋሼ። በል እሺ ቅዱሴ፣ እግዜር ይሁን። እንግዲህ ከወጣህ ደውልልኝ፣ እንገናኛለን። እሺ ጋሼ፣ በሰላም ከወጣሁ እደውላለሁ። እሺ። ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላምና ጤና ፍቅርና ደስታ ብዝት ይበልላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ላይክና ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ የዛሬው ቪዲዮ ጽናት ክፍል 166ኛ ነው። ጽዮንን እና አለምዬን ይቅርታ ለመጠየቅ ሰኒ ወደና አለምዬ ቤት ሄዳለች። እንግዲህ ምሩም ናሆምም አባቱም ነበሩ። ይቅርታ ለመጠየቅ ሰኒ ወደዛ ቤት ሄዳለች። ነገር ግን እዛ ሲደርሱ እንግዲህ ጽዮን ቤት ውስጥ አልነበረችም። ጽዮን ከቤት የጠፋችው አውቃ ይመስላቸዋል እንግዲህ። ምክንያቱም ይቅርታ ላለማድረግ የነሱ አላማቸውም እንዳይፈርስባቸው ይቅርታ ላለማድረግ ከቤት ጠፍታለች። አለምዬም እንግዲህ እኔ ይቅርልሻለሁ፣ ነገር ግን ልጄን ደግመሽ ተመልሰሽ ይቅርታ ልጠይቂያት ይገባል በማለትም እንግዲህ የናሆምን አባት አስቀይማለች። የናሆም አባት እንግዲህ አለምዬና ጽዮን ሲያወሩ የነበሩትን ነገር ሙሉ ለሙሉ ሰምቶ ስለነበረ እንግዲህ ይህ ነገር ካንቺ አይጠበቅም በማለትም ተናዶ ሽምግልናውን ሳይጨርስ ከቤት ወጥቶ ሄዷል። ናሆምም ተከትሎት ነበረ። እንግዲህ አባቱን ተከትሎ ለምንድን ነው እንደዚህ የሚሆነው? ምን ሆነህ ነው በማለት ሲጠይቀውም እንግዲህ እኔ የምወዳት ባለቤቴ ላይ ክፉ ቃል ማውጣት አልፈልግም፣ ግን ደግሞ ምን እንደተፈጠረ ተመልሰ እናትህን ጠይቃት ሲልም እንግዲህ መልስ ሳይሰጠው ካጠገቡ ሄዷል። ናሆም ተመልሶ ከመጣ በኋላ እንግዲህ ምን እየተፈጠረ እንደሆነ ምንም የገባው ነገር የለም። ሰኒና ምሩ መሀል ያለው ነገር እንግዲህ አሁንም በክርክር እየተጓዘ ይገኛል። ሰኒ ያደረገችው ነገር ሁሉ ለምሩ ስትል ነው። ታዲያ ምሩ ደግሞ ይሄንን ነገር ማድረግ የለብሽም ስትል እንግዲህ ሰኒን በድጋሚ ተቆጣቻት። ሰኒም እንግዲህ በእኔ ላይ መናገር ስለጀመርሽ ጥሩ ነው፣ ነገር ግን አሁን ወደ ቤቴ መሄድ አለብኝ፣ አንቺም ወደ ቤትሽ ሂጂ በማለትም ሰኒ እንግዲህ ምሩን መሀል መንገድ ላይ ጥላት ወደ ቤቷ ሄዳለች። ሰኒ ይሄን ሁሉ ያደረገችው ለምሩ ቢሆንም ምሩ ግን ጥሩ አላደረግሽም፣ የባለቤቴን እናት በዚህ ልክ መናገር አልነበረብሽም ስትልም እንግዲህ ተቆጣች። በዛብህ የነጽናትን ከብት ወዴት እንደወሰደና የት እንደገቡ እስካሁንም ድረስ አልታወቀም። በዛብህ እንግዲህ ይሄን ነገር የሚያደርገው የነጽናትን እንዲሁም ደግሞ ለወንድሙ ለመበቀል ሲል እንግዲህ ይሄንን ነገር እያደረገ ይገኛል። ጽናትና ኪራ ከብት ለመፈለግ እንግዲህ ጎንበስ ቀና እያሉ ያልገቡበት ቦታ የለም። ነገር ግን ከብቶች እስካሁንም አልተገኙም። ለከብቶቹ መጥፋት ምክንያት የሆነችው ኒና ናት። ኒናና ብርቄ እንግዲህ እየጠጡ በነበሩበት ጊዜ ከብቶች ወዴት እንደሄዱ አላዩም ነበረ። ታዲያ ከብቶቹ ወዴት እንደገቡ እስካሁንም ድረስ የታወቀ ነገር የለም። በዛብህ ግን ያደረገውን ነገር ስለሚያውቅ እንግዲህ ጽናትና ኪራ ከብቶቹን ለመፈለግ ጎንበስ ቀና ሲሉ እንግዲህ እያያቸው ሲስቅባቸው ነበረ። ታዲያ እነሱም ግራ ተጋብተዋል። ጋሼ እስካሁንም ከብቶች እንደጠፉና ምን እንደተፈጠረ አንድም የሰማ ነገር የለም። ታዲያ የጽናት አባት በጠዋት ተነስቶ
ከብቶቹን ለመጠየቅ እንዲሁም ከብቶቹን ለማየት ወደ ከብቶቹ ማደሪያ ሄዶ ነበረ። ነገር ግን ማንም ምንም አልነበረም። ታዲያ ጽናትንም ሲጠይቅ እንግዲህ እኔ ነኝ ያወጣኋቸው፣ በጠዋት አውጥቻለሁ አሉ፣ ደህና ናቸው በማለትም መለሰች። ታዲያ አባቷ መልሶ በትም የለም ምንም የለም ብሎ ሲጠይቃት እንግዲህ እሷም ኒና አጽድታለች በማለትም መልስ ሰጠች። ይህ ሁሉ ነገር ግን ውሸት ነው። እንግዲህ ጽናት ለአባቴ ምን ብዬ እናገራለሁ ብላ በጭንቀት ላይ ትገኛለች። ነገር ግን ኪራም በዛው ልክ ምን ብዬ ጋሼ ፊት ቁጭ ብዬ ቁርስ በላለሁ፣ ምንስ ብዬ ይሄን ነገር እናገራለሁ በማለትም እንግዲህ በመጨነቅ ላይ ይገኛል። ታዲያ ኒና አሁን ምን ማድረግ ይቻላል እያለችም እንግዲህ እሷም በፊናዋ እየተጨነቀች ትገኛለች። የናሆም አባት የተፈጠረውን ነገር ግልጽ አድርጎ ስላልነገረው እንግዲህ ናሆም እጅግ በጣም እየተጨናነቀ ይገኛል። የናሆም አባት እንግዲህ ጽዮንና አለምዬ ባለቤቱ ሲያወሩ የነበሩትን ነገር በግላጭ ስለሰማ እንግዲህ ይሄን ነገር ምን ብዬ እናገራለሁ? ምን ብዬስ ባለቤቴ የልጄ ባለቤት ላይ ደባ እየሰራች ነው ብዬ ለሰው እናገራለሁ? ይሄ ለማውራትም ይከብዳል በማለትም እንግዲህ ለናሆምን ምንም ሳይናገር ናሆምን ተመለስና እናትህን ጠይቅ በማለትም እንግዲህ ምንም አይነት ፍንጭ ሳይሰጠው መንገድ ላይ ጥሎት ካጠገቡ ሄዷል። ናሆም ምን እየተፈጠረ ነው በማለትም ተናዶ እንግዲህ ወደ ቤቱ ተመልሷል። ወደ ቤቱ ሲመለስ ምሩና ሰኒ መሀልም የተፈጠረውን ወደ ቤቱ ሲመለስ ሰኒ ና ምሩ መሀል የተፈጠረውን ነገር ሲሰማ እንግዲህ ሰኒ እንደውም ጎበዝ ሆናለች። ተሸንፋ ይቅርታ መጠየቋ ራሱ ትልቅ ነገር ነው። ይሄንንም ታደርጋለች ብዬ አልጠበቅኩም ሲልም እንግዲህ ለምሩ መልስ ሰጥቷል። ምሩ ደግሞ አስቀይሜያታለሁ ይመስለኛል ትላለች። እንግዲህ ችግር የለውም ቀስ ብለን እናስተካክላለን አላት። እንቡጥዬና ናቲም እንግዲህ ወደ ቅዱስ ቤት ሄደው በድጋሜ ቅዱስ ቤት ውስጥ ሲያገኛቸው በጣም ተናዶ ነበረ። እንግዲህ እንቡጥዬ ከናቲ ጋር ወደ ቅዱስ ቤት ስትሄድ ማንም አልነበረም፣ ቅዱስ አይመጣም ብለው አስበው ነበረ። ነገር ግን ቅዱስ ከቤቱ አልወጣም። ኪችን ቆሞ እንግዲህ እነሱ ሲገቡ እያየ ነበረ። ናቲም ስልክ ደውሎለት ነበረ። ስልክ ሲደውል አላነሳለትም። በተደጋጋሚ ሲደውል ምን ፈልጎ ነው ብሎ ስልኩን አነሳለት። እንግዲህ ቀጥ ብላችሁ ከቤቴ ትወጣላችሁ አትወጡም በማለትም እንግዲህ የት ሆነ ነው የምታየን? እዚህ ቤት ውስጥ ካሜራ አስገጥመሃል እንዴ ብሎ ይጠይቃል ናቲ። አዎ ካሜራ አስገጥም ያለው ቤቴ አይደል እንዴ በማለትም መለሰለት። ኪራ እጅጉን በጣም ተጨናንቋል። ምን ብዬ ጋሼ ፊት እቆማለሁ? ምን ብዬስ ይሄንን ነገር አወራለሁ? በማለትም እንግዲህ በከብቶቹ መጥፋት እጅግ በጣም ተጨናነቀ። ታዲያ ኪራ በሄደበት ሁሉ መከራና ሲቃይ ከሱ አይለይም። ያሁኑ ግን ከባድ ነው። እንግዲህ በዛብህ ከብቶቹን ወዴት እንደወሰደ ማንም የሚያውቅና ማንም የደረሰበት ሰው የለም። ኒናና ብርቄ በድጋሚ ተገናኝተዋል። ኒናና ብርቄ በድጋሚ ሲገናኙ እንግዲህ ብርቄ እጇን በጨርቅ አስራ እንግዲህ እንደተመታችና እንደተደበደበች ይታይባታል። ታዲያ ኒና ምን ሆነች ነው እጅሽን እንደዚህ ያሰርሽው ብላ ስጠይቃትም መጋኛ ነገር መጥቶኝ ነው ትላለች። እንግዲህ መጋኛ የምትለው ባለቤቷን ነው። ባለቤቷ እንግዲህ የዛኔ ሰክራ ስለገባች በጣም መቷት ነበረ። ታዲያ ኒና ምን ሆነች ነው ብላ ስጠይቃትም እንደዚህ አይነት መልስ ሰጠቻት። ባለቤትሽን ነው ወይ እንደዚህ የምትዩ በማለትም ኒና ጠየቀቻት። አዎ ዛሬ የምንድገም ስትልም እንግዲህ ብርቄ ዛሬ የምንጠጣ ስትል ለኒና ትናገራለች። ኒና እንግዲህ አሁን ያለሁበት አስቸጋሪ ሁኔታ ነው። የነ ጽናት ከብቶች አንድም የሉም፣ ሁላቸውም ጠፍተዋል። ስለዚህ ይሄንን ምን ማድረግ እንዳለብኝ አላቅም ትላለች። ጋሼ እስካሁንም የሰሙ ነገር የለም። ይሄንን ሲሰሙ እንግዲህ ምን እንደሚያደርጉ አላውቅም። ጽናት በጣም ተጨናንቃለች። ኪራም እንደዛው። እኔ ታዲያ ምን ማድረግ እንዳለብኝ አላውቅም። አሁን ወደ ቤቴ መሄድ አለብኝ ትላለች። እንግዲህ ብርቄም ወደ ላኛው ሰፈር ሄጄ ምን እንደተፈጠረ ልጠይቅ፣ ሰው አሸሽቶ እንጂ ከብቶቹ ወዴት ማይሄዱ፣ ይህንን የሚያደርገው ማን ነው ስትልም እንግዲህ ወደ ላኛው ሰፈር ሄዳ ለመጠየቅ ትላለች። ቅዱስና የናሆም አባት ስልክ ተደዋወሉ። ቅዱስ እንግዲህ ስልኩን አንስቶ ጋሼ መምጣት አልችልም፣ አሁን አስቸጋሪ ቦታ ላይ ነው ያለሁት ይላል። ምን ሆነ ነው? ስራ አልገባህም? ስራ ላይ ነህ ወይ ብሎ ሲጠይቅም እንግዲህ አዎ ስራ ላይ ነኝ፣ ይለያውም ደግሞ ራሴን የማስጠበቅ ስራ ላይ ነኝ በማለትም መለሰ። ታዲያ የናሆም አባት ግራ ተጋብቶ ምን ነክቶ ነው? ምን ሆነህ ነው? በማለትም ጠየቀው።
እንግዲህ ያለ ፍላጎቴ የምትጣበቅብኝ አንድ ሴት አለች፣ ከሷ ለመሸሽ እየሞከርኩ ነው በማለትም መለሰ። እንግዲህ ቅዱስ እንቡጥን ሲያያት ገና ለገና በጣም ይፈራታል። እንቡጥ እንግዲህ ሰውን ስለምወድ ነው ሰው ላይ የምጠመጠመው ትላለች። ነገር ግን ቅዱስን ይህ ነገር ሊያሳምነው አይችልም። እንግዲህ ቅዱስ ከነሱ ሽሽት ኩሽና ውስጥ ቁጭ ብሎ እነሱን እያዳመጠ ነው። ታዲያ የናሆም አባትም ስትጨርስ ደውልልኝ ፈልጌ ነው ካፌን ያለሁት ና በማለትም ነገረው። እሱም እንግዲህ እሺ ከዛ ከወጣሁ እመጣለሁ ብሎ መለሰ። ውድና እየተከበራችሁ የቻናሌ ቤተሰቦች የዛሬው ቪዲዮ ይሄን ይመስላል። ከወደዳችሁት ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሁልጊዜም እንደምላችሁ ወዳችሁና ፈቅዳችሁ ስለምትከታተሉኝ እጅጉን ከልብ አመሰግናለሁ። በያላችሁበት ሰላምና ጤና ፍቅርና ደስታ ብዝት ይበልላችሁ። መልካም ቀን መልካም ጊዜ ይሁንላችሁ። ባይ ባይ።